ኤፌሶን ምዕራፍ 1 ከቁጥር 15 ጀምሮ ቁጥር 23 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ ያስታወስኳችሁ ስለናንተ ምስጋና ማቅረብን አላቋረጥኩም። የክብር አባት የሆነውን የጌታችንን ኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ አይኖች እንዲበሩ ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ። ይህም ኃይል እንደርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው። እግዚአብሔርም ሁሉን ከእግሩ በታች ያስገዛለት በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሷም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነች አካሉ ናት። የኤፌሶን ምዕራፍ 1 ላይ ያለ የጌታ ቃል ክፍል ያነበብነው የወንድማችን ሐዋርያው ቅዱስ ጳውሎስ ጸሎት ነው ያነበብኩት። ያው እንደምታውቁት ጸሎት ነው። ለእናንተ ይሄ በጣም እንግዳ ነገር አይደለም። በጣም በተደጋጋሚ ብዙ ጊዜ ሌሎች ትምህርቶችንም ስንማር የምናነሳው ነው። አልፎ የምናነሳው ሐሳብ ነው። ዛሬ ግን ጸሎቱን ብቻ በጣም ጥቂት እንድናየው ነው። ጳውሎስ በእርግጥ አይመስለኝም አስተምሮት ጸልዮት ነው ከዛ ጽፎት ነው። እኛ እንማረውና እሱ ጽፎታል። ስለዚህ እንማረውና እንጸልየዋለን። እግዚአብሔር ይመስገን እሱ ጸልዮት ነው የጻፈው፣ እኛ ደግሞ ተምረኑ እንጸልየዋለን። እና ወንድማችን ጳውሎስ ይህንን ጸሎት የሚጸልየው በኤፌሶን ከተማ ላለችው የክርስቶስ ቤተክርስቲያን ነው። እና እቺ ቤተክርስቲያን ሁላችን እንደምናቀው የተተከለችው በዚህ ሰውዬ አማካኝነት ነው አይደል? ወንድማችን ሐዋርያው ቅዱስ ጳውሎስ ነው ለቤተክርስቲያኒቱ መተከል ምክንያት የነበረው። ምናልባት ሰኞ በጣም ረጅም ጊዜ መንፈሳዊ ውጊያን ስንማር የተማርነው ምዕራፍ 6 ነው አይደል? ምዕራፍ 6 ከ10 እስከ 18 8ቱን ቁጥር ነው አይደል? ለምን ያህል ወራት እንደሆነ አላስታውስም፣ 6-7 ወር ያክል የተማርነው። እና የኤፌሶን ቤተክርስቲያን ጳውሎስ ረጅም ጊዜ ተቀምጧል አይደል? በኤፌሶን ከተማ ምናልባትም የሐዋርያ ሥራ ምዕራፍ 19ን የምታነቡ ከሆነ 3 ዓመት ያክል ጳውሎስ ኤፌሶን ከተማ ተቀምጧል። 2 ዓመት ከ3 ሳምንት ሶሊድ 2 ዓመት ከ3 ሳምንት ደግሞ አስተምሯል። ምናልባት ደግሞ ያስተማረባቸውን ሰዓታት ቀናቶቹን በሰዓት ከቀየርናቸው ጳውሎስ ቀጥ ያለ 2000 ሰዓት አስተምሯል። 2000 ሰዓት በጣም ረጅም ነው። ባይዘው ድፍን 2000 ሰዓት ያክል ጳውሎስ በኤፌሶን ከተማ ዛሬ ለሚጸልይላቸው ሰዎች አስተምሯቸዋል። ስለዚህ በጣም ጊዜ ሰጥቶ ዋጋ ከፍሎ ጊዜውን ጉልበቱን ምናልባትም ደግሞ ስራ ይሰራም ስለነበረ ገንዘቡን ሁሉ ሳይቀር ከፍሎ እንድትተከል እንድታድግ የታገለባት ቤተክርስቲያን ናት። እና ለዚህ ቤተክርስቲያን ጳውሎስ ይጸልያል። በእውነት ጸሎት ያስፈልጋታል ቤተክርስቲያኒቱ። በእውነት በጣም ጸሎት ያስፈልጋታል። ከሮም ከተማ ቀጥሎ ሁለተኛ የመንግስት መቀመጫ ከተማ ናት። እቺ በዛ ዘመን የሮም መንግስት ሁለተኛ መቀመጫ ከተማ ናት። ሰፊ ከተማ ናት። በጣም ብዙ ሕዝብ አለባት። አያሌ ቤተ ጣዖት የሞላባት ከተማ ናት። ስለዚህ ግዴታ የጳውሎስን አቴንሽን ትፈልግ ስለነበር ጳውሎስ እዚህ ላይ ብቻ ሳይሆን ምዕራፍ 3ም ላይ ሁለተኛ ጸሎት ደግሞ ለዚህ ቤተክርስቲያን ይጸልያል። ዛሬ ከኔ ጋር አብረን የምዕራፍ 1ን ጸሎት ነው የምናየው። እና ጳውሎስ ጸሎቱን ሲጀምር በምስጋና ነው የጀመረው አይደል? ጸሎቱን የጀመረው በምስጋና ነው። እቺ ቤተክርስቲያን ምናልባት በጣም ጳውሎስ አቴንሽን ውስጥ እንዳለች ማወቅ የምትፈልጉ ከሆነ ከ13ቱ በስሙ ከተጻፉ 13 ደብዳቤዎች መካከል 3ቱ እዚች ነው አይደል? ይሄ ደብዳቤ የቸርቿ ነው። አንደኛና ሁለተኛ ጢሞቴዎስ ደግሞ የመጋቢዋ ነው። ስለዚህ ጳውሎስ በጣም አይኑ ኤፌሶን ቸርች አካባቢ ያለ ማለት ነው። እና ስለ ቤተክርስቲያኒቱም ስላላቸው እንቅስቃሴ ስለነበራቸው እድገት በጣም ቶሎ ጳውሎስ መረጃ ይደርሰዋል። በእምነት እውነተኛ መንፈሳዊ ልጁ የሆነውን ጢሞቴዎስን ነው የቤተክርስቲያኒቱ እረኛ ያደረገው። በቸርች ደረጃም ቀላል ቁጥር የሚባል አይደለም። እዚህ ከተማ ሲያገለግል ነው የከተማ እኩሌታ ከሐዋርያት ጋር አብሮ መጣ የሚለው።
ስለዚህ ቀላል ቁጥር ያላት ቸርች አይደለችም ስትራክቸራሊም በጣም ስትሮንግ ናት ቴዎሎጂካሊም በጣም ጠንካራ ናቸው የጳውሎስ ተማሪዎች ናቸው 3 አመት ከጳውሎስ እግር ስር ቁጭ ብለው በየቀኑ ተምረዋል የጳውሎስም የእግዚአብሔርም አይን እዚህ ቸርች ላይ ያለ ምናልባት የምታስታውሱስ ከሆነ ራዕይ ምዕራፍ 2 ላይ የሰባቱ አብያተ ክርስቲያናት እኮ ጌታ ኢየሱስ ክርስቶስ በዮሐንስ በኩል መልእክት ሲልክኮ የመጀመሪያው በኤፌሶን ከተማ ላለው የቤተ ክርስቲያን መልአክ እንዲብለ ጻፍ ነው የሚለው ከሰባቱ የኤዥያ የትንሹ እስያ አካባቢ ካሉ አብያተ ክርስቲያናት መካከል የመጀመሪያ የተጻፈው ለኤፌሶን ቸርች ነው ምክንያቱም ከኤፌሶን ተነስቶ ነው አይደል ዋናው መንገድ የሚሄደው ስለዚህ ከኤፌሶን ተነስቶ ነው መልእክቱ ለሌሎች አብያተ ክርስቲያናት የሄደውና ቤተ ክርስቲያኒቱ በጣም የአባቶችና የእግዚአብሔር አይን ላይ ያለባት አይነት ቤተ ክርስቲያን ናት ጳውሎስ የኤፌሶን ከተማን ቤተ ክርስቲያን ሲያስባት መጀመሪያ የሚያስበው ማመስገን ነው እና የምስጋና ምክንያት እግዚአብሔር ያድርጋችሁና ጳውሎስ ምን ይላል ሳላቋርጥ እናንተን እያሰብኩኝ ስጸልይ ይላል ጸሎት አላቋርጥም ይላልና ሳላቋርጥ እናንተን እያሰብኩኝ ስጸልይ እናንተ ወደ ልቤ ቀጥታ ስትመጡ የኤፌሶን ከተማ አገልግሎቴን የኤፌሶን ከተማ አገልጋዮችን የኤፌሶን ከተማ ቅዱሳንን ቤተ ክርስቲያንን ሳስብ መጀመሪያ ተንበርክኬ እየጸለይኩ ልጸልይላችሁ አሁን ለምሳሌ እኔ እቺን ቤተ ክርስቲያናውን ተተክላለች እንደዚህ በጣም 1 አመት ከ2 ወር አካባቢ አብረን አሳልፈናል በጣም ጌታ ብዙ ሚድኑ ሰዎችን እየሰጠን ነው ከተወሰነ ጊዜ በኋላ አሁን ጌታ ተነስና ሄድ ቢለኝ ባይዘዌ ተነስቼ ነው የምሄደው አሁን ከሄዱ በኋላ የሆነ ከተማ ለሌላ ቸርች ፕላንት አድርገን እዛ ደግሞ ሄደን የሆነ ቸርች ደግሞ ፕላንት አድርገን እየጸለይን እያለ ኢሲአርሲን ሳስብ ማለት ነው ትርጉሙ ቤተ ክርስቲያኒቱ በጳውሎስ በኩል ነው የተተከለችው አዎ ጳውሎስ ድፍን 3 አመት አብሯቸው አሳልፏል አዎ ጓደኛቸው ሆኗል ቤተሰባቸው ሆኗል አስተማሪያቸው ነው የቤተ ክርስቲያኒቱ እረኛ ነው ሁሉ ነገር ነው ጳውሎስ እዛ ውስጥ የሚታገዙ ሰዎች ያግዛል የሚረዱ ሰዎች ይረዳል የሚጎበኙ ሰዎች ይጎበኛል አብሯቸው ወንጌል ይወጣል ወንጌል ስርጭት አብሯቸው ነው የሚወጣው በሁሉ ነገር ውስጥ አለ ስለዚህ በጣም ቦንዴጁ በጣም ጥልቅ ነው እና ሲያስብ የሆነ ቸርች ብቻ አይደለም እያሰበ ያለው ቤተሰቡንም ጭምር እያሰበ ነው የሚያቀውንም ማህበረሰብ እያሰበ ነው አንዳንዱ በመካከላቸው ያለው ሶሻል ሲስተም የተደራጀው በጳውሎስ በኩል ነው ስለዚህ ሲያስብ ፋሚሊውን ነው የሚያስበው እና ተንበርክኬ ትዝ ስትሉኝ ስጋት አይደለም ውስጥ ያለው ይላል እንደው አብቅቶላቸው አይደለም ሳላቋርጥ አመሰግናለሁ በጣም በተተናጎናቸው የምስጋና ምክንያት ሁን በሉት ስሙኝ የምስጋና ምክንያት መሆን በጣም ጥሩ አድርጎ መማር ብቻ ሳይሆን በጣም ጥሩ አድርጎ መሰጠት ነው ጳውሎስ የሚችለውን በሙሉ አድርጓል አስተምሯል ዋጋ ከፍሏል ሄዷል ቀጥሎ ያለው የጳውሎስ ትምህርት ሳይሆን የነሱ መሰጠት ነው ስለዚህ ጳውሎስን እንዳይሰጋ ያደረገው የኤፌሶን ቤተክርስቲያን ቅዱሳን መሰጠት ዴዲኬሽን በጣም ኮሚትድ ናቸው አሉ ይተጋሉ ይጸልያሉ ህብረት ያረጋሉ ወንጌል ይሰራሉ ሰዎች በእነሱ ላይ ይጨምራል ይማራሉ ያስተምራሉ ከጳውሎስም ያልፋል የነሱም ትጋት አለበት ጳውሎስ ብቻውን የሚመሰገንበት አይደለም እነሱም ይሄው እየተመሰገኑ ነው ስለናንተ ሳስብ አምላኬን እግዚአብሔርን ሳላቋርጥ አመሰግን ሳላቋርጥ ማለት ምን ማለት መሰላችሁ ትርጉሙ ትክክለኛ ትርጉሙ ዩካሪስቶ ምትል አንድ ግሪክ ቃል ነው የሚጠቀመው ዩካሪስቶ ማለት ምን ማለት ነው አሁን ለምሳሌ መንገድ ላይ አሁን ተንበርክኬ ሲጸልይ ማለት ብቻ አይደለም ትርጉሙ ዩካሪስቶ ማለት ዝም ብዬ ወክ ያርኩ ሲል ኤፌሶን ትዝ ይለኝ ተመስገን አልጸጸትም ኤፌሶን አልልም ተመስገን ተመልሼ ኤፌሶን ባልመጣ እምታስተውሱ ከሆነ የሐዋርያ ሥራ ምዕራፍ 19 ላይ ጨርሶ አገልግሎት ሄደ አይደል ከዛ እነ መላጥያ ምናምን ዞረ እዛ መላጥያ ምናምን ዞሮ መጣና ተመልሶ ኤፌሶን ቤተክርስቲያን ሽማግሌዎችን ኤፌሶን አይደለም ያገኛቸው ጵንፍልያ ይመስለኛል ጠርቶ ሰበሰባቸው ነው ይላል ባህር ዳር ላይ ነው ያገኛቸው እኔ ይኸውላችሁ ስሜታው ያረጋኛል ክፍሉ
ለምንድን ነው ጳውሎስ ጥቅስ ነው ብሎ አይደለም እያረጋ ያለው እየኖረ ነው ጥቅስ የሆነው አሁን ቆይ እግዚአብሔር ጥቅስ እየጻፈ ነው ብሎ አይደለም የሚያረጋው እሱ ሲኖር ነው እግዚአብሔር ከዲቮሽኑ ስክሪፕቸር ያወጣው እና ስሜታዊ የሚያረጋው ለምንድን ነው ጳውሎስ ነገ ከ2000 ዓመት በኋላ ጥላውን ይሰብከዋል ብሎ አይደለም ኮንቪክሽኑ ነው ሰበሰባቸው ነው አላቸው ኤፌሶን ተመልሶ መግባት አይችልም ቢያገኙት ይገሉታል ስለዚህ ጠራቸው ለምን መሰላችሁ ወደዛ ይጠራቸው ኦሬዲ እየመጣ ከዛ አልፎ ደግሞ ሌላ ቦታ ላይ ሄድ ነው እዛ ድረስ መምጣት አልችልም ኑ አለና ጠርቷቸው ወንዝ ዳር ላይ ተንበርከከው አይደለም ይለው ጸለየ ይላል አብሯቸው ከዛስ ድጋሚ አይኔን አታዩኝም አላቸው አልመጣም አለ ለምን ከዚህ በኋላ ወደ ሮም ነው የሚሄደው እና እዚያ ያልቃል ተመልሼ አልመጣም ሲላቸው አለቀሱ አሉ ያለቀሱት ባይዘወይ ጳውሎስ ለወንጌል ምክንያት እሰዋለሁ በማለቱ ድጋሚ አይኔን አታዩኝም በማለቱ ምክንያት ነበር አሁን ጳውሎስ ኤፌሶን ከተማ አገልግሎ ቸርቿ ተተክላ ያን ሁሉ ጊዜ ከፈጀ በኋላ ወደ ሮም ሄዶ ነው የጻፈው ኦሬዲ ሮም ገብቷል አሁን ከዚህ በኋላ ጳውሎስ የተወሰነ ነው የሚቆየው 60 ኤዲ አካባቢ ነው ሮም ከተማ ነው ማሜርታይን ነው ቁጭ ያለው አታዩኝም ብለው ተለያይተዋል ትዝ ሲለው ድጋሚ አለመመለሱ አይጸጽተው ጨርሼ ሊወጣውት ይላል አመሰግናለሁ ትዝ ስትሉኝ የመጀመሪያው ምስጋና ነው የሚያመሰግነው በሁለት ምክንያት አንደኛው በጌታ ላይ ስላላችሁ እምነት ሁለተኛው ለቅዱሳን ስላላችሁ ፍቅር ወደ ላይም ወደ ጎንም ጤነኛ ናቸው በክርስቶስ ላይ ያላችሁ እምነት ተመስገን እንድላረግ መሬት ላይ አልተሰፋችም ቸርቿ ተስፋ አላት ምን በእግዚአብሔር ላይ በዚያ ላይ ነው እምነቷ የተመሰረተው በተስፋ ነው ያመነችው እምነታችሁ በእግዚአብሔር ላይ ስለሆነ ምስጋናዬ ይሄ ነው መሬት ስለማትሸቱ አመሰግናለሁ ይላል አይናችሁ መሬት ላይ ስላልሆነ ለቀን እንሄዳለን ስለምትሉ ተስፋችሁ በእግዚአብሔር ላይ ባለ በዚያ እምነት ላይ ስለሆነ በእግዚአብሔር ላይ ስላላችሁ እምነት የመጀመሪያ ምስጋናዬ ነው ሁለተኛው ደግሞ አጠገባችሁ ወዳለው ወደ ቅዱሳን ለቅዱሳኑ ሁሉ ደግሞ ስላላችሁ ፍቅር ቻሌንጂንግ ለቅዱሳን ስላላችሁ ፍቅር ቆንጆ ነው ለቅዱሳን ሁሉ ግን ከባድ ነው መርጦ መውደድ ቢኖር እንዴት ጥሩ ነው አይደለም ወንጌላ ሁሉን እስቲ አሜን በሉ በጌታ ፍቅር ወዳቸዋለሁ ድሮ ነበር እንደዚህ የሚባል አሁን ዝም ብሎ ነው ራንደምሊ ነው ወዳቸዋለሁ ግብዝነት የሌለበት ፍቅር ግብዝነት የሌለበት እምነት ብቻ ሳይሆን ግብዝነት የሌለበት ፍቅር ለቅዱሳን ሁሉ ስላላችሁ ፍቅር ከሰማሁበት ቀን ጀምሬ ስለናንተ ያለማቋረጥ እግዚአብሔርን አመሰግናለሁ መልክ ሳትመርጡ ስታተስ ሳትመርጡ ምንም ነገር ሳትመርጡ ነው የምትዋደዱት ናችሁ እንደዚህ ተስፋ አረጋለሁ ብዙዎቻችሁን አቃችኋል ሌሎቻችሁንም ሰሞኑን ማወቅ አይቀርም አብረን ነው የምንኖረው ክርስትና 70-80 ዓመት ነው እንገናኛለን በየመንገዱ እዚህ ተገናኝተን ቻው አንባባለ ቢወጥ ነው የገባንበት ጉዳይ ሰማይ ብቻ አይደለም መሬትም ባይዘው ረጅም ነው ምን ነው አይዟችሁ ጌታ ሰሞኑን ይመጣል እስኪመጣ ግን እየተጨባበጠን ኮናችሁ አሉ ሰው እወድሃለሁ በሉት ግልጽ ስለሆነ ለቅዱሳን ሁሉ ምን አይነት አቅም ነው ምን አይነት ስጦታ ነው ወንጌል ካላረገው በቀር ሰው ይሄንን ሊያረጋ አይችልም
እናንተ ጋር አለ ይሄ የክርስትና እንትን ሰብስታንስ እናንተ ጋር ተገኝቷል ወደ ላይ ሲባል በእግዚአብሔር ላይ ያላችሁ እምነት ወደ ጎን ለቅዱሳን ሁሉ ስላላችሁ ፍቅራቸው በምንድነው የሚገለጠው አንዱ ለሌላው በመጸለይ ይጀምራል አንዱ ለሌላው በመጸለይ ለአጠገባችሁ ላለው ሰው ምንም ከምታርጉለት ጸልዩለት እውነቴን ምነግራችሁ በገንዘብ መደገፍና እሱ ሌላ ቀጥሎ የሚሆን ነገር ነው እሱንም የምትችሉት ነገር አድርጉ ግን ጸሎት ግን በአጠገባችሁ የምታቆት ሰው ጓደኛችሁ ወዳጃችሁ በጌታ የሆነ ጸልዩለት አግዘው እርዳው ደግፈው ጸጋ ስጠው ጸልዩ አንዱ የተዘረፈነው ነገር እሱ ነው አንዱ ለሌላው መጸለይ እና ለቅዱሳን ስላላችሁ ፍቅር ማለት አንዱ አንዱን ይሸከመዋል በጸሎት አንዱ ለሌላው ይጋደላል በጸሎት የደከመ ካለ ያበረቱታል ቀንበር የተጫነው ካለ ሼር ያደርጋሉ በርደን ይሄ እናንተ መሃል አለ አይመስለኝም በጣም ባለጠጎች ላይ ሆኑ ይችላሉ መጠነኛ ሚድል ክላስ ሊሆን ይችላል ኑሯቸው ስለዚህ ጳውሎስ እያወራ ያለው መንፈሳዊ ነገሮችን በጣም ሼር ስለመደራረግ ነው መንፈሳዊ ነገር ማካፈል የሚችል ሰው ምድራዊ ነገር ማካፈል አይከብደውም ምድራዊ ነገር ማካፈል መንፈሳዊ ነገር ነው ህይወት ተኮር እሱ ነው በድካማችሁ አጠገባችሁ መቆም ከቻልኩኝ በጸሎት እናንተን መሸከም የምችል ከሆነ ያለኝን ነገር ማካፈልና መቆረጥ ማይነር ነገር ነው እሱ በጣም አንገብጋቢና በጣም አሳሳቢ አይደለም በንጹህ ልብ ግን አጠገባቸው ያለውን ሰው ይሸከማሉ ይሄንን ሰምቻለሁ እያመሰገንኩ ነው ለጳውሎስ ይጸልዩለታል እንደሚሸከሙ ስለሚያቅ ምዕራፍ 6 ላይ እንደዚህ ይላል አይደል ጸልዩልኝ እስር ቤት እኮ ነው ያለው እስር ቤት ውስጥ ነው እጁ በሰንሰለት እግሩ በእግር ብረት ተያይዞ ኤፌሶን 6 ላይ የመጨረሻው ላይ ምን ይላል ጸልዩልኝ ጢሞቴዎስ ነው ቆሞ የሚያነበው ጢሞቴዎስ ያውቀዋል ጳውሎስን ከማንም በላይ ምክንያቱም በአስራዎቹ አጋማሽ ላይ ነው የወሰደው ከናቱ ላይ በመንፈሳዊ ነገር ብቻ ሳይሆን በስጋም ነው ያሳደገው ፓስተር እስኪያረግ ድረስ በስጋም ጭምር ያሳደገው ሰው ልጄ ነው ይለዋል እኮ ያውቀዋል እግር በእግር አካሄዱን ያውቃልና ጸልዩልኝ ሲል ጳውሎስ ጢሞቴዎስ ራሱ ሶስተኛ ሰማይ ሄዶ እንደመጣ ያውቃል ያን ሁሉ መንፈሳዊ ዓለም አክሰስ ያደረገ ሰውዬ ጸልዩልኝ ይላል ጳውሎስ ከእስር ቤት እንዲወጣ ነው ይባባላል አይደለም እና አፌን ስከፍት የምናገረው እንዲሰጠኝ እስር ቤት ውስጥ ሆኖ የት ነው ከዚህ በኋላ የሚሰብከው ነገ ከነጎዳ ፍርድ ፊት ቆማለሁ እና ኮርት ላይ እንድሰብክ እባካችሁ በዚህና በዚህ አይደለም ጸልዩልኝ ለምን አፌን ከፍታለሁ ነገ ሄጄ እና ፍርድ ቤት ስቆም የምናገረው እማቃውን እንዳላወራ እንዲሰጠኝ እና የፈራጆቹን የነቄሳር ልብ እንዳቀልጥ ቄሳር እጁን አንስቶ ጌታን እንዲቀበል ጸሎት እኮ ይሄ ነው ነፍሰ ገዳይ ንጉስ ቄሳርን እንዳንበረከከው በዚህ ጸሎት አይደል እና አግሪጳ ዳር ያሉት ለመዳን አግሪጳን እኮ በትንትኑ ነው ያወጣው እኮ በዚህ ጸሎት ነው ጸልዩልኝ የምናገረው እንዲሰጠኝ አለ ሰውዬው ሄዶ ቆመ አግሪጳ ፊት ተሰጥቶ የሚናገረው የሚያስገድል ጉዳይ ይዞ አግሪጳ ለፍተው አለ አልፈታም አለ ምን ነው አሉ ለቄሳር ይገባኝ ብያለሁ አለ እንደውም እኮ ፊሊክስ የሚባለው አገረ ገዢ በድብቅ እያስጠራው ይላል እኮ ጳውሎስን ትዝ ይላችኋል እስር ቤት እኮ አስጥሎታልና በድብቅ እያስጠራው እስቲ ንገረኝ ይሏል ተቀበለ ስታወራ ቆጥሩ የምታውቀውን ስታወራ ነው እንጂ ተቀበለ ካወራ ብትንትኑ ነው የሚወጣው እስቲ አሜን በሏ ባንተ አቅም የማይደረስ ቦታ ትደርሳለህ አትችለውም አንተ እግዚአብሔር የሰው ልብ ያቀልጣል ባንተ እንጂ የተለየ ቋንቋ እኮ አታወራ የሚታወቅ ነገር እያወራ ተቀበለ ሲሆን አኖይንት ያደርገዋል አኖይንት የተደረገ ነገር ነው የሚያወራው እንጂ አይ ቲንክ ጳውሎስ በጣም እሳት የላሳ አይነት አውሬ አይመስለኝም ኦራተር አይደለም ካሪዝማቲክ ነው እና ሲያወራው ከዛ ጳውሎስም ይላል ስለ እግዚአብሔር ጽድቅና ፍርድ ሲያወራ ተመለስ ይላል ደግደጉን አወራልኝ ይላል ኢየሱስ ሞተ ምናምን ሄደ ይመጣል ብቻ በለኝ ጽድቅና ፍርድ ካላመንክ ያው ሲኦል ተገባል ሲሉ ተመለስ እዛው ወሰዱት ጌታ ይባረክ እና ለነዚህ ሰዎች ለቅዱሳን ስላላችሁ ፍቅር ማለት ይሄ ነው በቃ እኔንም እንደምትወዱኝ ገብቶኛል እና ተሸከሙኝ በጸሎት የመጀመሪያ ጳውሎስ ጸሎት ይሄ ነው የምስጋና ምክንያት እግዚአብሔር ያርጋችሁ
እናንተን እኔም ሳስባችሁ ሌሎችም ሲያስቧችሁ እናንተም ሌላ ሰው ስታስቡ የምስጋና ምክንያት ክብር ለእግዚአብሔር ይሁን። ሁለተኛው ጸሎት ምንድነው የሚለው? ከምስጋናው ቀጥሎ ያለው አይ ቲንክ 3 ጸሎት ነው የሚጸልይላችሁ አይደል? ቁጥር 17 የክብር አባት የሆነውን የጌታችን ኢየሱስ ክርስቶስን አምላክ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ። በጣም እኮ የሚገርም ሰው እኮ ነው አይደል? ይሄ ሰውዬ እግዚአብሔርን እንድታውቁ አይደለም የሚለው ቃሉ ይበልጥ እንድታውቁ ነው የሚለው። ያውቃሉ ማለት ነው፣ የተወሰነ አላቸው ማለት ነው። መረዳት የሚያውቁት ነገር አለ። ከዚህ ሰው እግር ስር ተቀምጠው የተማሩት ብቻ አይደለም፣ በተለያየ አጋጣሚ ከነ ዮሐንስም የመማር እድል አላቸው። ባይዘው ሐዋርያው ዮሐንስ በጣም ትልቁ ሰው ማለት ነው። አዲስ ኪዳናችን ላይ ካሉ በጣም ታላላቅ አገልጋዮች መካከል የነበረው ወንድማችን ሐዋርያው ቅዱስ ዮሐንስ የዮሐንስ ወንጌል ጸሐፊው ማለት ነው። የዚህ ቤተክርስቲያን ሜምበር ነበር። በእድሜው እንትን ላይ እዚህ ቸርች መጥቶ አባል ነበር። ጢሞቴዎስ ነበር ፓስተር የሚያደርገው ዮሐንስን። ጢሞቴዎስ እኮ ነፍሱ የተጨነቀው ለዛ ነው። ማንም ታናሽነትን እንዳይነቅ ያለው እኮ ዮሐንስን ቁጭ አድርጎ እንዴት ይስበክ? ምክንያቱም ጢሞቴዎስ ሲሰብክ ኢየሱስና ደቀ መዛሙርቱ ሲያልፍ ይላል። ዮሐንስ የስብከት ቀኑ ሲደርስ እኔና ኢየሱስ እናልፍ ይላል። እንዴት አድርገው ዮሐንስ ፊት ቆማለህ? በጣም እኮ ከባድ ነው ሰውየው። ግን እኔ የጢሞቴዎስ አስተማሪነትና እረኝነት ሳይሆን የዮሐንስ እዛ ቸርች ሄዶ ሰሚት ማድረግ ይገርመኛል። ሰው በጣም ሲበስል ዝቅ ይላል አይደል? አብስሎ ዝቅ ያርገን። በእውነት ነው ብላችሁ አብስሎ ያጥፋን፣ አብስሎ ያደብዝዘን፣ በእውነት አብስሎ ይግደለን። ጨክኜባችሁ አይደለም፣ እያደግን ስንሄድ ምን ሆኖ ነው። ክብር ለእግዚአብሔር ይሁን። እና እነ ዮሐንስ የማገልገል እድል አላቸው። እዚህ ቸርች ቆሞ ያስተምራሉ። ምናልባትም እነ ኬፋም በኋላ ላይ የመምጣት እድል አላቸው፣ መጥተው ያስተምራሉ። እንደነ አጵሎስ አይነት በጣም ነገር አዋቂ የተባሉ ታላላቅ አገልጋዮች መጥተው ያስተምራሉ። ስለዚህ ሰዎቹ ዕውቀት አላቸው፣ የሚያውቁት ነገር አለ፣ የገባቸው ነገር አለ። በክርስትና ሲኖሩ የተረዱት የተወሰነ ነገር አለ። ጳውሎስ ግን እንደዚህ ይላል፣ የክብር አባት የሆነውን የጌታችን ኢየሱስ ክርስቶስን አምላክ እርሱን እግዚአብሔርን እንድታውቁ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። አሁን ምስጋና ነበር፣ አሁን ደግሞ ልመና ነው። ምንድነው የምትለምንልን? ጥበብና መገለጥ ስጣቸው። ለምን? የበለጠ እንዲያውቁ። እንደዚህ አይነት ጸሎቶች እንድንጸልይ እግዚአብሔር ይርዳን። እውነቴን ነው የምላችሁ። እግዚአብሔርን ማወቅ እንድታውቀው፣ እንድትገለጥ፣ እንዲረዱ ዮሐንስ ወንጌል ምዕራፍ 17 ስታነቡ እንዲጠቅማችሁ ምዕራፍ 17 ቁጥር 2 ጻፉትና በኋላ ታነቡታላችሁ። ጌታ ኢየሱስ ክርስቶስ ምዕራፍ 17 ማለት የጌታ ኢየሱስ ክርስቶስ ጸሎት ነው አይደል? ሙሉ ምዕራፍ 17 የኢየሱስ ጸሎት ነው። የተጻፈ ረጅም የኢየሱስ ጸሎት እሱ ነው። ምናልባትም ዘሆል ካሉ ጸሎቶች መካከል ረጅሙ ይመስለኛል አዲስ ኪዳናችን ላይ። ምዕራፍ 17 ገና እንግዲህ አይደል ቀናም ብሎ ጸልየን የሚለው ነው። ቁጥር 2 ላይ እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ጸሎት ነው። ኢየሱስ ቆሞ እየጸለየ የዘላለም ሕይወት አለ። እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ማወቅ ነው። የዘላለም ሕይወት ራሱ አንተንና እኔን በማወቅ ውስጥ መኖር ነው አለ። ስለዚህ ጳውሎስ ሲጸልይ ምን አለ? አንተን የበለጠ እንዲያውቁ። የዘላለም ሕይወት እሱ ነው። የዘላለም ሕይወት ቁጥር ስፍር ለሌለው ዘመን ዝም ብሎ መኖር አይደለም። እንደሱ ቦሪንግ ነው፣ አሰልቺ ነው። ለምንድነው መሬት ላይ ስንኖር ፍንድቅ ሳቅ እያለን ደስ እያለን የምንኖረው? የዘላለም ሕይወት ይሄ ነው፣ እግዚአብሔርን በማወቅ ውስጥ መኖር እንጂ ክርስቲያን ሲሆን ክንፍ የጀመረው ሰው አላቅም። እኔ ካለ ታሳዩኛላችሁ። የመጨረሻው ዘመን ነው ካለ ምንድነው? ክርስቲያን ስትሆኑ ጨርቅ አትቀይሩም። ክርስቲያን ስትሆኑ የሆነ ነገር አትሆኑም። እሱ አይደለም ልዩነታችን፣ እግዚአብሔርን በማወቅ መኖር ነው። ብርሃኑ እሱ ነው፣ በመገለጥ የሚገኝ ዕውቀት።
በመረጃ የምናስተላልፈው ብቻ ሳይሆን ኢንላይትድ ነው የምንሆነው ብርሃን ያገኛል መገለጥ ያገኛል ስለዚህ ነው ጳውሎስ አንተን ይበልጥ እንዲያውቁ አለና የመገለጥና የጥበብን መንፈስ እንድሰጣቸው መገለጥ አብ ሊገልጥለት ካልወደደ በቀር ወልድ ሊያውቅ የሚችል የለም ነው ተብሎ የተጻፈው ሊገልጥለት ካልወደደ በቀር ካልተገለጠለ አታውቅም በጣም ጥሩ ተደርጎ ስለተሰበከን አይደለም የመጣ ነው ከኛ ተሻለ ተሰብከው እምቢ ያሉአሉ ብርሃን አግኝቶ ነው ተገልጦ ነው እስቲ አሜን በሉ በጣም ጥሩ አድማጭ እንደሆናችሁ ራሳችሁን አትቁጠሩ ብርሃን የሰበሰበን በፍጹም የኔ ኤፈርት አይደለም ይሄ የእግዚአብሔር ብርሃን መገለጥ ነው ክርስትና ለዛ ነው እየተሰቃየ የምታመሰግነው ሰብስበው ገረፏቸው ይላል ከዛስ ትተው ሊሄዱ ነው ሲባል መጡ እነ ጴጥሮስ የሐዋርያት ሥራ ምዕራፍ 4 ላይ ቸርች ብዙ ሰው ነበራት ያኔ የመጀመሪያ ቀን 3000 ሁለተኛ ቀን 5000 8000 ሜምበር ማለት ነው እግዚአብሔር ያሳያቸው 8000 ተሰበሰቡ ምንድነው ሲሏቸው ጀርባቸውን ገለጥ አድርገዋል እዚህ ተተልትለዋል ገረፏቸው ይላል እስኪ ደማሙ ድረስ መጡና ምንድነው ሲሏቸው እናመስግን ለምን ለዚህ ስምኛ መከራ ለመቀበል እድል አገኘን ለእግዚአብሔር ውለታ ዋልኩ አይደለም ያሉት እግዚአብሔር ውለታ ዋለልኝ ምን አርጎ ለዚህ ስም መከራ የመቀበል እድል it's a privilege በመጋዝ ተሰነጠቁ ሚል አንብቤ ነበርው መገረፍ ጀመርኩ በመከራ እንድታመሰግን የሚያደርግ ብርሃን ነው መረጃ እንዴት አይሆንም ብርሃን ሲያገኝ መገለጡ ሲወርድ ላይ ስለ ጌታ ብለ እምትከፍለው ነገር በሙሉ ደስታ ነው ለዛ እንድታቁ አለና ምን ይስተን የመገለጥ መንፈስ አብሮት የተደበቀ ነው የሚገለጠው ተገለጠ ለማለት ብዙ ሰው ያላየው ነው ያየው ማለት ነው እኩል ጎን ለጎን ቆሞ ሲሰበክ አንዱ እምን ያረጋል እሺ ከዛ በቃ ይላል እያለቀሰ ጌታን ይቀበላል ከዛ ስምጥ ብሎ ይቀራል በጌታ ይሆናል ያኛውስ እምቢ ይላል በጣም የተሻለ ሊሆን ይችላል እምቢ ያለው ሰውዬ ለመረዳት በጣም በትምህርት ደረጃው ከፍ ያለ ሊሆን ይችላል በጣም ነው የሚያስደስተኝ ክርስትና እጅግ ሊቅ የሆነውን ጳውሎስን ሊቅ ነው ጳውሎስ በጣም ሊቅ ነው ኢሉኬንት ነው በጣም ስኮላሩን ጳውሎስንና ፊደል ያልቆጠረውን አሳጥማጅ ጎን ለጎን ቁጭ አድርጎ አገልጋይ ያረጋቸው ጳውሎስ ይገርማል እኔ ስለሚገባኝ አይደል ወደር የሌለውን ምሕረቱን ለማሳየት ከኃጢአተኞች ዋናውን እኔን አዳነኝ አለ እቺዬ ነው አይደለም ያለው ብርሃን ያገኘኛል አየሁትን ቢልለው አልችልም አለ ጴጥሮስስ እዛ በመገለጡ ተራራ ላይ አየሁት አለ ሁለቱም አየን ያሉት መገለጥ ነው የሰበሰበን በደንብ አሜን በሏ በእውነት እናንተ በጣም ጥሩ አድማጭ እንደሆናችሁ ባቅም ግን በፍጹም የእግዚአብሔርን የማዳን ሥራ ከተከሻችሁ ላይ አውርዱ ለእግዚአብሔር ስጡ ስለዚህ ጳውሎስ አሁንም እምለምነው በመገለጥ ገብታችሁ በዛው እንድትቀጥሉ ነው እምለምነው የበለጠ እንዲገለጥላችሁ የመገለጥንና የጥበብን መንፈስ ጥበብ የሚለው ያው ታውቁታላችሁ እናንተ ሶፊያ የሚል ቃል ነው አይደል የሚጠቀመው ጳውሎስ ሶፊያ የሚል ቃል ነው የሚጠቀመው ሶፊያ ማለት ትክክለኛ ትርጉሙ እኛ ጥበበኛ ነው የምትሉት አሁን ብዙ ጊዜ አሁን እኛ ጥበበኛ ነው የምንለው ሰው ተንኮለኛ ነው በጣም ተንኮለኛ ሰው ትክክለኛ የጥበብ ትርጉም ትክክለኛ ትርጉሙ ከነገሮች በስተጀርባ የነገሮችን ምንጭ ማግኘት ማለት ነው ትርጉሙ ሶርሱን ማግኘት ማለት ለምሳሌ የተሰቀለ ክርስቶስ አለ የተሰቀለውን ክርስቶስን ፊት ለፊቱ ላይ የተወሰነ ለምሳሌ አይሁዳዊ ሮማዊ ግሪካዊ ክርስቲያን ብታቆሙ አይሁዳዊ ያየውና የተረገመ ነው ይለዋል ይሄው ራሱኑ አንድ ሮማዊ ያየውና ወንበዴ ነው ይለዋል ራሱኑ አንድ ግሪካዊ ያየውና ሞኝነት ይለዋል ራሱኑ አንድ ክርስቲያን ያየውና የእግዚአብሔር ኃይል ለማዳን ነው ይላል አሁን አንድ የተሰቀለ ነገር ነው የሚያዩት ክርስቲያኑ ምንድነው ያየው የተሰቀለበትን ምክንያት ነው ያየው አሁን ሁሉም አንድ የተንጠለጠለ 33 ዓመት ተኩል አይሁዳዊ ወጣት ያሉ ክርስቲያኑ የእግዚአብሔርን ዘላለማዊ የማዳን ፕሮግራም ያያል ጥበብ ማለት እሱ ነው
እግዚአብሔር የመገለጥንና የጥበብን መንፈስ እንዲሰጣችሁ ሲል ከሚነገረው ነገር በስተጀርባ እግዚአብሔር በዚያ ጉዳይ ላይ ያለውን ዘላለማዊ የማዳን ፕሮግራም እንድትረዱ ጸልያለሁ። ክብር ለኢየሱስ ይሁን። ይሄ ነው ጸሎቱ። የመጨረሻው ጸሎት ከዚህ ጋር የተያያዘ ጸሎት አለው። አንድ መሃል ላይ አይደል የልቦናችሁ አይኖች እንዲበሩ ሚል አለ መሃል ላይ አንድ። ሶስተኛ ሁለተኛ ጥበብና የመገለጥ መንፈስ ነው። ሶስተኛ ምንድነው የሚለው? የልቦናችሁ አይኖች እንዲበሩ። የልቦናችሁ አይኖች እንዲበሩ ያለበት ምክንያት አለው አይደል? በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ታውቁ ዘንድ አይደል የሚለው? በቅዱሳን ዘንድ ያለው የርስት ክብር ባለጠግነት። ዋው ዋው! ይሄንን የተረዳ ሰው ቸርች ውስጥ መኖር አይከብደውም። ክርስቲያን ሆኖ መኖር አይከብደውም። በቅዱሳን ዘንድ ያለ የርስት ክብር ባለጠግነት። አጠገቤ ያለው ወንድሜ ውስጥ እግዚአብሔር በክብር ባለጠጋ የሆነ ርስት አስቀምጧል። የልቡ አይን ሰው ሲበራ አጠገቡ እግዚአብሔር ያስቀመጠለት በክብር ባለጠጋ የሆነ ርስት አለ። አጠገቤ ባለው ወንድሜ ውስጥ ያለውን እግዚአብሔር ለቤተ ክርስቲያን በረከትና ጥቅም አድርጎ ያስቀመጠው ነገር እጠቀማለሁ። ሁሉም ውስጥ የተቀመጠ በክብር ባለጠጋ የሆነ ርስት አለ። ይሄንን መጠቀም የምትችለው እንዴት ነው? የልብ አይን ሲበራ። እግዚአብሔርን ለማወቅ መገለጥ እና ጥበብ ተባለ። ኢንዋርድ ነው አይደል? ስፒሪቹዋል ነው። የልቦና አይን ማለት በውስጥ በኩል ያለ አይን የለንም እኛ። እዚህ ጋር ብቻ ነው አይን ያለን። የልቦና አይን ማለት መንፈሳዊ ነገር ነው። የልቦናችሁን ወገብ ታጥቃችሁ የሚል ቃል አንብባችኋል ጴጥሮስ ላይ። በጣም ብዙ ጊዜ በፊት ነው የምላችሁ፣ በፊት ወደ ጌታ የመጣው ሰሞን በጣም አነብ ስለም የልቦናችሁን ወገብ ልብ ወገብ አለው እላለሁ ቁጭ ብዬ። እኔ የልቦናችሁን ወገብ ታጥቃችሁ አሁን የልብ ወገብ የት ጋር ነው? አሁን ልብ እዚህ አካባቢ ነው ያለው። የልቦናችሁ አይኖች እንዲበሩ እግዚአብሔር ይመስገን። አጠገባችን ያለው እግዚአብሔር አጠገባችን ያስቀመጠው ወንድማችን እህታችን በክብር ባለጠጋ የሆነ ርስት እነሱ ውስጥ አለ። አንዳንዴኛ በእውነት ስለማንጠጋጋ እንጂ ጤነኛና ንጹህ በሆነ አይነት መንገድ አጠገባችን ያለውን ሰው ምንም ኢንቴንሽን ሳይኖረን በንጹህ ልብ ክርስቲያን እንደሆነ አስበን ከተጠጋን እማትጠብቁት ነገር አጠገባቸው ያለው ክርስቲያን ውስጥ አለ። እማትጠብቁት ነገር ይሄ ሁሉ ነገር አለ ነው የምትሉት። ሰው ቦታ የሚሰጠው የማይመስላችሁ ሰው እናንተ ጋር ሊኖር የማይችል ነገር እሱ ውስጥ አለ። ያለሱ ሙሉ ማትሆኑበት ነገር እግዚአብሔር እዛ ሶስት አስቀምጧል። ስለዚህ ያለነው ቸርች ነው። ቸርች የክርስቶስ አካል ናት። ቦዲ ኦፍ ክራይስት ነው። ይሄ ሮጠን መተን ፕሮግራም ተካፍለን ሹልክ ብለን የምንወጣበት የተዘጋጀ የሆነ ስርዓት አይደለም። ህይወት ነው፣ አካል ነው። እጅ ለስራ ነው እንደዚህ ለሚገጠመው ነዋሪ ነው። በቋሚነት ስራ ካገኘ ይሰራል፣ ካላገኘ ይኖራል። አንዳንድ ዝምተኞች አሉ፣ አሁን አፍ ቶሎ ቶሎ የማያሰሩ። አንዳንድ ደግሞ አሉ ደግሞ ቶሎ ቶሎ የማይሄዱ ቁጭ የሚሉ። ስራ አላገኘውም ብሎ የሰውነት አካል እስቲ ደጅል ቫኬሽን ይወጣል። ቫኬሽን ይወጣ ቀን አይመለስም፣ ሟች ነው። እጅ የሚሰራውን ስራ በምንም ተአምር እግር አይተካው። እጅ የሚሰራውን ስራ በምንም ተአምር አይን አይተካው። የብቻው እሱ ለአካል የሚጠቅመውን ያክል ሌላ እሱን ተክቶ ሊሰራ የሚችል ምንም ነገር የለም። አጠገቤ ያለው ወንድሜ ውስጥ በክብር ባለጠጋ የሆነ ርስት አለ። ያለሱ ሙሉ አልሆንም። ጳውሎስ ይሄንን ዋጋ ሰጣችሁ ኑሩ፣ ይሄንን እንድትረዱ እየጸለይኩ ነው። ይሄ ምን ጸሎት ያስፈልጋል? ጳውሎስ ኖ መንፈሳዊ ነው ጉዳዩ። አንደርስታንድ ማድረግ መንፈሳዊነት ነው። መንፈሳዊነት ነው አንደርስታንድ ማድረግ። እንደውም ምንድነው የሚለው? ደካማ ለሚመስሉን የሰውነት ክፍላችን የበለጠ ክብር ሰጥቷቸዋል ይላል። ቫልዩ የማይሰጥ የሚመስሉ አይ የሚባሉት ውስጥ ገብታ አሁን ከፋፍታችሁ ታያላችሁ። እንዴ አሁን ልቤ እየሰራ ነው እንዴ ብሎ ከፍቶ የሚያል። አሁን እኔ በየቀኑ እንደዚህ ብላችሁ ሃርት ቢቱን ቼክ ይኖራል አይጠፋም። ግን ሁላችሁም በየቀኑ
እየመታ እሚላል ሳምቤ እየሰራን የማይታዩት ዋና ስራ የሚሰሩ ናቸው። አይታዩ። አሁን በጣም ጊዜ የምፈጁት የት አካባቢ ነው? እዚህ አካባቢ ነው። ጊዜ ፍጁ። እንደፈጃችሁም ታስተውቃላችሁ። ይሄ ሁሉ ሰው በአጋጣሚ ልክ አይሆንም። አሁን ጥንቅቅ ብላችሁ ነው የመጣችሁት ሁላችሁና አሁን ድንገት ሁሉም ሰው እንዳይሆን በደንብ መስታወታይታችሁ እንደመጣችሁ ታስተውቃላችሁ። ማንም ሰው ግን ሲመጣ ቦታ ለቆ ይሆን ብሎ ሰውነት ውስጥ ገብቶ ቦታ ሲይዞ የመጣ የለም። አሁን ሁሉም የማይተካካ ቢሆንም የበለጠ ክብር ግን አለው ውስጥ ያለው። ያለ አንዳንዶቹ ኢቭን መኖር አይቻልም። ምናልባት እነሱ እንዳሉ ቼክ የምናደርገው የታመሙ ቀን ነው። የታመሙ ቀን ከየትኞቹም የሰውነት ክፍሎቻችን በላይ በዋጋ ያስከፍሉናል። ቀጥሎስ የመኖርና ያለ መኖር ስለሚሆን እኛ በጣም ጊዜ እንሰጣለን። እንደሱ ለማድረግ ግን አመታት ሊፈጅ ይችላል። በጣም ቶሎ ጊዜ የምንፈጀው እና ለማይታዩት ለተደበቁት በጣም ለሚተጉት በጣም ለሚጸልዩት በጣም ተደብቀው ተንበርክከው እያሉ ያማጡ ያለቀሱ የሰዎች መዳን አንገብግቧቸው ተንበርክከው እግዚአብሔር ወይ ባክ ተመልከተ ባክ እያሉ ያለቀሱ የሚኖሩ እኮ አሉ። ፐብሊክሊ ግን ብቅ የማይሉ ማለትም የማይፈልጉ ግን በቃ በጓዳ ያማጡ እኮ የሚኖሩ አሉ። እነሱን አክኖሌጅ የሚያረጋቸው ባለቤቱ ነው። አፍተር ኦል እነሱም ከኛ ክብር አይፈልጉም። እኛም ደግሞ እንደዚህ አይነት ነገር ኖቲስ የማረግ እድላችን ጠባብ ነው። ለሚታዩት ነው በጣም ቦታ የምንሰጥ። ጳውሎስ ግን ማንኛውም በጌታ የሆነ ቅዱሳን መካከል ያለ ማንኛውም ሰው በክብሩ ባለጠጋ የሆነ ርስት አለው። ርስቱ ሁለት ነው። አንዱ ዘላለማዊ ነው፣ አንዱ አጠገቡ ውስጥ እዛው ውስጥ እንደሆነ ዛሬ አብረን ብንሰብክ ደስ ይለኛል። አንተ ውስጥ እኔ ውስጥ የሌለ ሀብት አለ በሉት ጎናቸው ያለው ሰው። ላላላችሁ ሰው ደግሞ ድገሙት። yes ጎደል ብለን እንዳንጨርስ አጠገባችን ካለው ሰው ጋር አብረን ገጥመን ብንሰራ አካል ይይዛል። አንድ እጅ ብቻውን አካል መሆን አይችልም። አንድ ላይ ሲገጣጠም ግን አካል ይሆናል። ይሄንን የክርስቶስን ውበት ለማምጣት እንድትያያዙ አንዳችሁ ሌላችሁ ውስጥ ያለው ነገር ምን አይነት ክቡር እንደሆነ እንድትረዱ ጸልያለሁ ይላል ጳውሎስ። የሚጸልየው ባይዘው እኔ እንዲገባኝ ብቻ አይደለም። እኔ ፍሬክስ ውስጥ እኔ ዳጊ ውስጥ እኔ ባዜ ውስጥ ሌሎቻችሁ ውስጥ ያለው ነገር ሲገባኝ ከናንተ ጋራ ያለ ቦንዴጅ ይጨምራል። ከናንተ ጋር በተያያዝኩ መጠን የክርስቶስ አካል ይገነባል። ስለዚህ ጳውሎስ በጣም ትልቁ ፒክቸር ፊቱ አለ። ያንን ፒክቸር ለማምጣት ግን እዚህ ጋር ያለውን ቦንዴጅ መስራት አለበት። ስለዚህ ከፕሬየር ነው የሚጀምረው። እምጸልየው እንድትረዱኝ ነው። እሱ የገባችሁ ቀን ተፈላልጋችሁ ስትያያዙ አካል ይመጣል። አካል ካለ የክርስቶስ ውበት በአየር ላይ ላሉት በሙሉ ይታያል። ክብር ለእግዚአብሔር ይሁን። የመጨረሻ ጸሎት አራተኛ ጸሎት ይጸልያል። ጸሎቱ በሙሉ ከቅዱሳን ጋር ብቻ የተያያዘ። አራተኛው ጸሎት እንደሚለው ለኛ ለምናምነው ነው አይደለም የሚለው ስለ ኃይል ነው የሚያወራው። አራተኛው ጸሎት ኃይል ነው። በጣም ዝነኛ ነው በእውነት ይሄ ጸሎት። እቺኛው አራተኛው ለብቻዋ በጣም ዝነኛ ናት። ያለማቋረጥ ደጋግመን የምንማራት ናት አራተኛው። ስለ ኃይል ነው ግን ለኛ ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት እንድታውቁ ለኛ ለምናምን ነው። ኢቭን የኃይሉ ታላቅነት ለኛ ለምናምን ከሁሉ ይልቅ የሚበልጠውን የኃይሉን ታላቅነት እንድታውቁ ይልና ይሄ ጸሎት ነው አይደል? ጸሎት ነው። ይሄም ጸሎት ነው ባይዘ እንድትረዱ። ምንድነው የምንረዳው? ለኛ ለምናምን በቅዱሳን መካከል በቤተ ክርስቲያን እግዚአብሔር ኢንቨስት ያደረገው የኃይሉ ታላቅነት አለ። ኃይል አለ አይደለም የሚለው የኃይሉ ታላቅነት ነው የሚለው። እግዚአብሔር ከተገለጡና ካሳየን ኃይሎች መካከል እጅግ ግዙፉ ኃይል ማለት ነው። ይሄ ኃይል ደግሞ ቸርች ውስጥ አለ። አሁን እንዲመጣ የሚለመን ብቻ ሳይሆን ቤተ ክርስቲያን መካከል እግዚአብሔር ያስቀመጠው ኢትስ ኦልሬዲ ጊቭን ተሰጥቷል ለቸርች እና እንድታውቁት
ለኛ ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት እንድታውቁ ምትል ቃላለች ማወቅ ቀደም ብያቸዋለሁ አይደል ማወቅ ኤፒግኖሲስ ማለት ትርጉሙ ምን ማለት መሰላችሁ ዝም ብሎ ማወቅ አይደለም የሚኖር ዕውቀት ምን ማለት የሚዛመድ ዕውቀት ይሄንን ይሄ ኃይል ማለት ይሄ ነው ማለት ነው እምትሉት እምትኖሩበት ኃይል ነው ኤክስፒሪየንስ መደረግ ይችላል ቸርች መካከል ስላለ ይሄንን ኃይል ለኛ ለምናምን እግዚአብሔር የሰጠውን ይሄንን ኃይል እንድታውቁልና ኃይሉ ይሄንን ያክላል አይልም መመዘኛም ያው መጠንም ስለማይችለው ኃይሉ ይሄንን ያክላል ሳይሆን የሚለን ኃይሉ ሲመጣ የሚሰራው ስራ አለ ብሎ ይሄ ኃይል ታዲያ የት መጥቶ ሰርቶ ያቃል ስትሉት ከጌታ ከኢየሱስ ክርስቶስ ጋር ትንሳኤ አይደለም ያያይዘው የት ነው የታየው ይሄ ኃይል ጳውሎስ ስትሉት ይሄንን ኃይል እግዚአብሔር ወደ ኢየሱስ መቃብር ልኮት ያቃል የመጨረሻ ነው ያለውን ኃይላው እኛ ስንጠራው ምንጠራው የትንሳኤው ኃይል ብለን ነው እና ይሄንን ኃይል እግዚአብሔር ወደ ልጁ ወደ ኢየሱስ መቃብር ላከው አለ ወደ ኢየሱስ መቃብር ሲልከው ይሄ ኃይል ኢየሱስን ባንዴ 6 ነገር አረገው ባንዴ በቅጽበት ጌታ ይባረክ አንደኛ ከሞት አስነሳው ሁለተኛ በቀኙ አስቀመጠ ሶስተኛ ከስም በላይ ስም ሰጠ አራተኛ መልካምና ክፉ በሆኑ መዋቅሮች ላይ ሾመው አምስተኛ ሁሉን ከእግሩ በታች ያስገዛለት ስድስተኛ የቤተ ክርስቲያን ራስ አረገው ይህንን ባደረገ ጊዜ የብርታቱ ጉልበት ታይቷል እግዚአብሔር እንዴት ያለ ግዙፍ አምላክ ነው የተባለው ይሄንን ኃይል የላከ ቀን ነው ይሄ ኃይላው ይሄንን ሁሉ አዲስ ኪዳን ላይ ያለ ትልልቅ ነገር የሰራ ኃይል ነው ይሄንን ኃይል ታዲያ እንዲሰጣን ለምን ስትሉት አለ እናንተ ማለት እና እንድታውቁት እጸልያለሁ ምናልባት እንዲጠቅማችሁ ፊልጵስዩስ ምዕራፍ 3 ከቁጥር 9 ጀምራችሁ እስከ 14 ድረስ እናንተ አንብቡ ፊልጵስዩስ ምዕራፍ 3 ላይ ከቁጥር 9 እስከ 14 አንብቡ ቁጥር 11 አካባቢ 10 11 አካባቢ ላይ እንደዚህ የሚል ቃል አለ የጳውሎስ ጸሎትና ልመና ነው የጳውሎስ ልመና ቢሆንልኝና አቺቭ ባረገው የሚለው ነው ዮሐላይን እየረሳው ከፊት ያለው ለሚያዝ ዘረጋለሁ ጌታ ወደ ላይ ስለጠራኝ ከፊት ይልቅ ፈጥናለሁ ሽልማት ስለሚጠብቀኝ ይሄን የሚናገርበት ክፍል ነውና ለምንድነው የምትፈጥነው ለምንድነው የምትሮጠው ለምንድነው የምትታገለው ለምንድነው ከፊት ይልቅ ፈጥናለሁ ቸኩላለሁ የምትለው ስትሉት የመጀመሪያው ክርስቶስንና የትንሳኤውን ኃይል እንዳውቅ ምን ማለት ነው ጳውሎስ እያለ ያለው የትንሳኤውን ኃይል እግዚአብሔር ኢየሱስ ክርስቶስን ከሞት ያስነሳበትን ይሄንን ኃይል እኔ መሬት ላይ እንድኖርበት እያለ ነው ኢየሱስ ከሞት ተነስቶ በአባቱ ቀኝ ተቀምጧል በዚህ ኃይላው ሞት ተሸንፏል በዚህ ኃይላው እግዚአብሔር ሰይጣንን ዲስአርም አርጎታል ማረጋቸውን ቆርጦ አደባባይ ላይ እርቃናቸውን አሳይቷል በዚህ ኃይላው እኔ ገላትያ ኤፌሶን ሮም ኢየሩሳሌም ወክላርግ በዚህ ኃይል እንዳውቀው ማለት እንድራመድበት ልስበክበት ልኑርበት ላገልግልበት እግዚአብሔር በዚህ ሙላል የጳውሎስ የመጨረሻው ጸሎት ይሄ የቤተ ክርስቲያን ራስ ክርስቶስ የተደረገበት ይሄ ኃይል አለ ቤተ ክርስቲያን በህይወት ድል ያረገች የምትቀጥለው በዚህ ኃይል ብቻ ነው ወዳጆቼ ኃይል ያስፈልገናል ይሄ ኃይል ያስፈልገናል ይሄንን ኃይል ኤክስፒሪየንስ ማድረግ አለብን በዚህ ኃይል መመላለስ በዚህ ኃይል ሰርቭ ማድረግ በዚህ ኃይል በህይወት መኖር አለበለዚያ በደጅ ያለው ዓለም የፍልስፍና ጥርቅም ብቻ አይደለም የመናፍስቱ ዓለም ኃይል አለ ደጅ የጨለማው ዓለም የሚመራው በአጋንንት ኃይል ነው ፍልስፍና ብቻ አይደለም ድግምት አለ ከኋላ መተት አለ አስማት አለ ጥንቆላ አለ ኃይል አለ እኮ በዛኛው ዓለም ስለዚህ በንግግር ብቻ አትችለው ኃይል ያስፈልጋል አሜን ነው የሚበልጣው ነው የሚገዛው የሚበልጣው ነው የሚረግጠው የሚበልጣው ነው ድል ያረገ የሚቀጥለው ይሄ ኃይል ደግሞ የመጨረሻ እንደሆነ አሳይቷል እግዚአብሔር ሁሉን
ነገር መዝጊያው ሞት ነው። በጣም ትልቅ የምትሉት ሰው የሆነ ቀን ሞት በታች ተዘግቶበት ታሪክ ሆኖ ይቀራል። እግዚአብሔር ይሄንን ኃይል ሲልክ ሞት ተሸንፏል። ሞትን ገነጠለው እግዚአብሔር። ሞት ልቀቀው ባካ አይደለም ያለው፣ ሞትን ሰብሮት ነው እግዚአብሔር ልጁን ያወጣው። ኢየሱስ ተነስቷል። የአዲስ ኪዳናችን ትምህርት ግን እግዚአብሔር ኢየሱስን አስነስቶታል የሚል ነው አይደል? የአዲስ ኪዳን ትምህርት እኮ እግዚአብሔር ኢየሱስን አስነሳው ነው። እግዚአብሔር ኢየሱስን ያስነሳው በምኑ ነው? በኃይል። ክብር ለአምላካችን ለእግዚአብሔር ይሁንለት። ይህንን ኃይል እግዚአብሔር ለቤተ ክርስቲያን ሰጥቷታል። ለቤተ ክርስቲያን ሌጋሊ ኢየሱስ ሰጥቷታል። ሌጋሊ በጣም ህጋዊ በሆነ መንገድ ኢየሱስ ሰጥቶናል። እንደው ዝም ብለን እኛ ደስ ስላለንና ስለሚያስፈልገን ብቻ ኃይሉ ለቤተ ክርስቲያን አለ የምንለው አይደለም። እግዚአብሔር ሌጋሊ ጌታ ኢየሱስ ክርስቶስ ወደ አብ ሄደ ቀን ትዝ ይላችኋል። ስልጣን ሁሉ በሰማይና በምድር ተሰጥቶኛል፣ ወደ ዓለም ሁሉ ሂዱ፣ እስከ ዓለም ፍጻሜ እኔ በዚህ ኃይል ከእናንተ ጋር ነኝ። ይሄ ምናልባት እዚህ ውስጥ ብዙ ሎየሮች ምናምን ስላላችሁ ይሄ ህጋዊ በሆነ ውክልና እግዚአብሔር ይሄንን ስልጣንና ኃይል ለቸርች ሰጥቷታል። መጠቀም ነው። አሜን ነው። የኢትዮጵያ ቤተክርስቲያን በጣም ኃይል ያስፈልገናል። ወንጌላችን በኃይል በስልጣን በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም ነው የሚለው። ኃይል ማለት አጋንንት እያወጡ ታምር እያደረጉ መኖር ማለት ብቻ አይደለም። እሱ ብቻ አይደለም። ኃይል ወንጌል ነው። ኃይል የእግዚአብሔር ቃል ነው። ኃይል በእግዚአብሔር እውነት ውስጥ የሚገለጥ ትራንስፎርሚንግ መለወጥ የሚችል ጉልበት ነው ኃይል። እሱ ሲከናወን አጋንንቱ ይወጣል። እሱ ሲከናወን ተአምራትና ምልክቶችም ይደረጋሉ። ሰዎች ግን መለወጥ አለባቸው። ከያዛቸው ነገር የሚላቀቁት በእግዚአብሔር ኃይል። ክብር ለኢየሱስ ይሁን። ይሄንን ሊሰጥ የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ቅዱሳን ለሆንን ለኛ ይሄ አቬለብል ነው፣ የተዘጋጀ የቀረበ ነው። ወዳጆቼ ይሄንን ተቀበለን ምንም እንዳልተቀበልን እንዳንሆን፣ ይሄንን የሚያክል ነገር እግዚአብሔር ኢንቨስት አድርጎብን ምንም እንዳልተቀበለ ሰው ሆናችሁ እንዳትኖሩ። ብዙ ስልጣን የተጎናጸፈ ሰው ሲመጣ እኮ ያስታውቃል። ይጠበዋል መንገድ። ሰውየው እኮ ሳይዝ ከእናንተ ላይ በልጥ ይችላል። ኦቶሪቲ ነው የተጎናጸፈው ነገር አለ። ሲመጣም እናንተም ታከብሩታላችሁ። እግዚአብሔር ቸርችን እንደዚህ ነው ያረጋት። ባለ ስልጣን አርጓታል። ኃይል አፍስሶባታል። ስለዚህ ዝም ብላ መሬት ላይ ያለች አንድ ኦርጋናይዜሽን አይደለችም። እግዚአብሔርን ወክላ የተቀመጠች አካል ናት። ስለዚህ ቤተ ክርስቲያን እናንተ ሙቭ ስታደርጉ ሰማይ አብሯችሁ ይንቀሳቀሳል። ክብር ለኢየሱስ ይሁን።